ዝናቡም ከበደ ሞጣ ላይ መብረቁ ከአማራው መሬት ላይ የገቡ አለቁ ብለናቸው ነበር። ስትገቡም ስትወጡም ዘመነን ጠይቁ ብለህ የጻፍከው ሰውዬ ግን ተንኮለኛ ነህ። የምር እውነቴን ነው የምልህ። አቅም አለህ፣ እሸልምሃለሁ ሳገኝ ነው የምልህ ብራዘር። የአብይ ወንበር አስጠባቂ ጀነራሎች በምስራቅ ጎጃም በዋናነት ታርጌት የተደረጉ የጀግና መፍለቂያ የሆኑት ቋሪት ደጋዳሞት ፈረስ ቤት እንዲሁም ስናን አባጅሚ የጮቄ ሰንሰለታማ ቦታዎች ላይ ከባድ መሳሪያዎች ከመድፍ ከታንክ ከቢኤም ዙ 23 ጀምሮ ከባድ መሳሪያዎች እየተወረወሩ ነው። ሆኖም ግን እነዚያ ከባድ መሳሪያዎች እያረፉ ያሉት ምን አይነት ቦታ ላይ እንደሆነ ላሳያችሁ። አያችሁታ? ከባድ መሳሪያዎች እያረፉና እየወደቀ ያሉት እንደነዚህ አይነት ንጹሃን ማህበረሰብ የሚኖርበት ቦታዎች ላይ ነው። ንጹሃን ማህበረሰብ የሚኖርበት ቦታዎች ላይ ነው እየወደቁና እያረፉ ያሉት። ነገር ግን በዚህ ሳምንት ፋኖን ሙሉ በሙሉ አጽድተን ጨርሰናል ብለው ሪፖርት እንደሚያደርጉ አልጠራጠርም። እኒህ ከአራት ከአምስት አቅጣጫ እየተወረወረ ያለ መድፍ እየወደቁበትና ንጹሃን ማህበረሰቡን እየገደሉበት ያለ። ሆኖም ግን ጀግናው የአማራ ፋኖ እንደያመጣጡ እየተቀበለው ይገኛል። ለምልኩ ሸርፎሎ አድርገው እስኪ በእናት እንግዲህ ዋብር ላይ ነኝ ጮቄውን ተቆጣጥረናል የሚለው መሐመድ ተሰማ ትግራይ ጦርነት ወሎ ነው ምናምን የፎቶ የተነሳውን የጮቄው የሚለው መሐመድ ተሰማ ውሸትና ስህተት ነው። እኛ ስራችን ላይ ነን። ጀነራል መሐመድ ተሰማ እኔ እውነት ለመናገር መሐመድ ተሰማ እኮ እንዲህ ቀይ ባህርን አስመልሳለሁ እያለ ሲነደልና ሲቀደድ የነበረ ቀዳዳ አንድ ወረዳ ለመያዝ ማን ላይ ተገኘ እንዳትሉ፣ ፈረስ ቤት ከተማ ባህር መስክ የምትባል ሜዳ ላይ ተገኘ። ባህሩ ይሄ ነው። ጀነራል መሐመድ ተሰማ መሰማም ያልደፈን ታብታብ አርኩት። ብልጽግና የከሰረና የወደቀ መንግስት መሆኑን የምታስቡት ፋኖ ምን ያህል የተደራጀና አስቸጋሪ አይደለም። በአማራ ክልል መንግስት ማን ነው እንዳትሉ ፋኖ ነው። እንዴት እንዳትሉ በአራት ጀነራል በሰባት ኮሎኔል አንድ ወረዳ ለመያዝ መድፍና ታንክ ዙ ሰማይነሽ አህመድ ነው የቸነ ማን የሚላት አብይ አህመድ በኢትዮጵያ ህዝብ የኢትዮጵያን ህዝብ በሚጨፈጭፍበትና በሚያስጨፈጭ የሚዘርፍበትን በዚህ ነው የሚገዛ። መሰረተ ልማት አማራ ክልል ወደ ስንትም ወደ 260 አስፓልት አሰራለሁ ብሎ ያለ ከወረዳ ወረዳ የሚያገናኝ ከዞን ክልል የሚያገናኝ ሲል የነበረ አብይ አህመድ ዛሬ ግን በአማራ ክልል አስፓልት ሊጀመር ይቅርና የአማራ ክልልን ትላንትና የተሰራ መንገድ እያፈረሰ ዛሬ የአማራ ህዝብ የሚያሰቃይበትና እንደገና ወደ ኋላ እንዲመለስ በፈረስና በመጋዣ እንዲጓዝ የተደረገበት አብይ አህመድ ስርዓት ነው። ስለዚህ የመሐመድ ተሰማ ስልጣን ለማሳዝ ጎጃምን ዙር ያለው ይላል። አዎ ሊዞረው ይችላል። ለምን የዳልሽ እያለቀ ትላንትናም በአራት ጀነራል በሰባት ኮሎኔል ፈረስ ቤት ዳብሷታል። ገነገ የለበለባል። አሁን ስናን አባጅም እየለበለበው ነው። ኧረ እንደው እናንተ ኧረ ደቡብስ ኧረ ኦሮሞስ ኧረ እባካችሁ ይሄን ሰውዬ ቻው፣ እናመሰግናለን። በጣም ያሳዝናል እየተፈጠረ ያለው ነገር። ወንበር አስጠባቂ የሆኑት ጀነራሎች የፋኖን ክንድ መቋቋም ሲያቅታቸው ንጹሃን ማህበረሰብን ጡት የምታጠባ እናት ሳትቀር እንዲሁም እንስሳቶች ሳይቀሩ በመድፍና በቢኤም መት እየጨፈጨፉ ይገኛሉ ማለት ነው። ያሳዝናል። የደረስንበት ጊዜ የንጹሃን ማህበረሰብ ህይወት ግድ የማይሰጠው መንግስት። በነገራችን ላይ ቲክቶክ አዳዲስ የሚፈጠሩ አዳዲስ ነገሮችን ፖስት እንዳላደርግ እያገደ ስለሆነ የምትችሉትን ያህል ኮፒ ሊንክ አድርጉ። ሙሐመድ ተሰማ ወደል መሃይሙ ደደቡ ሙሐመድ ተሰማ ወደል መሃይሙ ደደቡ ላንተ አይገባህም ማረግህን አውልቀህ ስጠው ለዝናቡ። ሻለቃ ዝናቡ ወገን ኮርቶብሃል። ሻለቃ ዝናቡ ጠላት አድንቆሃል። አይደለም ኮሎኔል አይደለም ጄኔራል ማርሻሉም ያንስሃል። አይደለም ኮሎኔል አይደለም ጄኔራል ማርሻሉም ያንስሃል። ኮርተናል፣ እኛ ኮርተናል፣ በጀግኖቻችን ኮርተናል።
እንኳንም አማራ ሆንኩ፣ እንኳንም ከዚህ ጀግና ሕዝብ መፈጠሬ ከምንም በላይ ያኮራኛል። ከዚህ ደግነትና ጀግንነትን አንድ አድርጎ ከሚንቀሳቀስ ማህበረሰብ ከዚህ ኢትዮጵያዊ አማራ መፈጠሬ ያኮራኛል። የሚጠሉትን የሚወድ የሚሰድቡትን የሚመክር የሚጣሉትን የሚገጥሙትን የሚያሸንፍ ፈራ እግዚአብሔር ያለው ድንቅ ፍጡር አማራ እኮራለሁ። በአማራነቴ በፋኖነቴ እኮራለሁ፣ ኮርቻለሁ። እንኳንም ከዚህ ጀግና ሕዝብ ተወለድኩ፣ እንኳንም ከዚህ ጀግና ደግ ሕዝብ ተወለድኩ። ደጋዳሞት ላይ የተደረገው ተጋድሎ ደጋዳሞት ላይ የተደረገው ተጋድሎ ለካ ወደው አይደለም ጠላቶቻችን ገና ሳንታጠቅ ሲፈሩን የነበረ አማራን ሳይታጠቅ የሚፈሩት ለካ ከተነሳ በባዶ እጁ ተነስቶ እንደሚማርክ እንደሚታጠቅ ስለሚያውቁት ነው። ዓለም መሳሪያን ታጥቆታል። እንደ አማራ ግን አይተኩስበትም። እንደ አማራ ፋኖ አይተኩስበትም። እንደ አማራ ጀግኖች አይተኩሱበትም። ዓለም የታጠቀውን መሳሪያ ሁሉ በአማራነት የኮረውበት ቀን ቢኖር ትናንት በደጋ ዳሞት ለተከታታይ 3 ቀናት በተደረገው አውደ ውጊያዎች አንድ እዝ በ4 ጄኔራል በ10 ምናምን ኮሎኔል የተመራውን ጦር አንድ ኮር የማይሞላ ያውም በሻለቃ የሚመራ አንድ ሻለቃ የሚመራው የቴዎድሮስ እዝ ጀግኖቻችን የሰሩት ታሪክ ከምንም በላይ አኩርቶናል። ደጋዳሞት የሚተኮሰው መድፍ፣ ታንክ፣ ቢኤም፣ አየርና ድሮን እስከ ጎንደር ድረስ ይሰማ ነበር። እስከ ጎንደር ድረስ ይሰማ ነበር። ለቃል ምድርና ሰማይ ይደበላለቃል የሚባለው ውሸት ነው። ምድርና ሰማይ የሚደበላለቅ ቢሆን የደጋዳሞት ምድርና ሰማይ ይደበላለቅ ነበር። በዚህ ከባድ ውጊያ፣ በዚህ እልህ አስጨራሽ ውጊያ ፋኖ በዲሽቃና በብሬን በስናይፐር ብቻ ታንክና መድፍ ከያዘ አየርና ድሮን ከያዘ ቢኤም ከታጠቀ መንግስት ከሆነ ኃይል ጋር ሽፍታ ነው የሚባል ኃይል በዚህ ልክ ጠላቱን አንቀጥቅጦ አንገት አስደፍቶ አፈር ደም አብልቶ ማየት ለአማራ ሕዝብ ትልቅ ኩራት ነው። ለአማራ ሕዝብ ትልቅ ኩራት ነው። ትልቅ ጀግንነት ነው። ኮርተናል። የአማራ መሪዎች መሪ የሆኑት በጀግንነታቸው በብቃታቸው ነው። የአብይ ጄኔራሎች ጄኔራል የተባሉት እሴት አስገድደው በመድፈራቸው ነው። ሀገር በማስደፈራቸው ነው። በስርቆታቸው ነው። በመማረካቸው ነው ማርሻል ጄኔራል የተባሉት። በእውቀት አይደለም። ይህ ለ3 ተከታታይ ቀናት ሲደረግ የቆየው እልህ አስጨራሽ ተጋድሎ የአማራን ታላቅነት፣ የአማራን ጀግንነት፣ የአማራን አይበገሬነት የሚያሳይ ትልቅ ድል ነው። ትልቅ ድል ነው። እኛ ደጋዳሞትን ላለማስያዝ አይደለም እየታገልን ያለ ነው። እኛ ለደጋዳሞት አይደለም። እኛ የምንታገለው 4 ኪሎ ላይ ያለን ስርዓት ለማስወገድ ነው። ሀገራችን እየበዘበዘ ህዝባችን እየዘረፈ ኢኮኖሚ እያወደመ ሀገር እያጠፋ ህዝብ እየጨረሰ እያጫረሰ ሃይማኖትን ከሃይማኖት እያጋጨ ብሔርን ከብሔር እያጋጨ እድሜውን ማራዘም የሚፈልግ የጠላቶቻችን አጀንዳ ተሸክሞ የሚናውዝ የገደ ያሸባሪ ስብስብ ይህንን ከሀገራችን ለማስወገድ ነው እኛ የምንታገለው። አብይ አህመድ ምንድነው ያለው? ከህወሓት ጋር በነበረው ውጊያ እየተለማመድንባቸው ነው ያለ። አብይ አህመድ ከህወሓት ጋር 2 ዓመት ሲዋጋ ልምምድ እያደረገ ነው የነበረው። ከማን ጋር ለመግጠም ነው ልምምድ ሲያደርግ የቆየው? ከአማራ ጋር ለመግጠም ነው። አማራ ለመታጠቁን አለ እንደሚታጠቅ እንደሚገጥመው እንደሚያሸንፈው ያውቃል አብይ አህመድ። አብይ አህመድ ለመግጠም ሲታገል ሲለማመድ የነበረው አማራ ለመግጠም ነበር። ይሄው አየነው። ከህወሓት ጋር ሲያደርገው የነበር ባደረገው ውጊያ ያልተጠቀመውን ከባድ መሳሪያ ያልተጠቀመውን ሁሉ ተጠቅሟል አማራ ላይ። የትም ዓለም ላይ በምስራቅ አፍሪካ በአማራ ላይ አብይ አህመድ የፈጸመውን ያክል ያደረገውን ያክል ተጋድሎ ያደረገ የለም። የተጠቀመውን ያክል ከባድ መሳሪያ ቢኤም፣ መድፍ፣ ታንክ የትም ቦታ አልተጠቀመም። በአፍሪካ ሀገሮች ላይ እንደዚህ አልተደረገም በጭራሽ ማለት ነው።
ህዋት ላይ ተለማምዶ አማራ ላይ እየተኮሰ ያለው አብይ አህመድ አማራን ስለሚፈራው ነው። ህዋት አንድም ቀን አስግቶት አያውቅም። የሚያሰገው ሁሌም ይህ ጀግና አማራ ነው። እሱም ብቻ አይደለም፣ ውጭ ጠላቶቻችን ሁሉ የሚፈሩት የሚሰጉት አማራን ነው። ለዛ ነው አማራን እንዲጠፋ የተፈረደበት። ነገር ግን ራሱንም ከጥፋት ሀገሩንም ከስጋት ከመፍረስ ለማዳን በኩራት በጀግንነት አማራ ወደፊት እየገሰገሰ ነው። አማራነት ያሸንፋል። ኢትዮጵያዊነት ያሸንፋል። እውነት ያሸንፋል። ህሉናችን በተባበረ ክንዳችን። ሰማይና ምድር ይደበላለቅ ነበረ።